የማይፋቅ ስህተት ከሚለው ታሪክ ከክፍል 3 የቀጠለ። የአምርያን አባት መኪና ለማስቸገር አሰብኩ። ወዲያው ግን እማዬ እንደ መሻላላት እስክትተኛ ድረስ አጠገቧ ተቀምጬ ጠበቅኳት። እንቅልፍ ሲወስዳት ወደምተኛበት ክፍል ሄጄ መጀናጀኔን ቀጠልኩ። ጠዋቱን እማዬ እንዴት ተለመደው ጉድ ጉድ ስትል ሰማሁ። ማታ የታመመች ሴትዮ አሁን ጤነኛ ሆናለች። ይገርማል። እንጀራውን ይኸው የፈረደበት የላስቲክ ምግብ ቤት አድርሼላት ከሚኪ ጋር ወደ ትምህርት ለመሄድ ተገናኘን። ሚኪ ፈገግ ብሎ ዛሬ ኦፊሱ የኔና የሄለን ግዛት ነው ድርሽ እንዳትሉ አለኝ። ከኔ ቀድሞ ማስማማቱ ገረመኝ። ያው ሄለንን ዛሬ ሊተኛ መሆኑ ነው። ስለኔዋ ስነግረው በሷ ወጪ ከሆነ ለምን ሆቴል አይደለም ቤተ መንግስት አትልህም? ምን ቸገረህ አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ጠዋቱን ከከሪምና አብነት ጋር ሆነን ባወጣነው እቅድ መሰረት ክላስ ቀጥተን ሚኪና ሄለንን እስኪመጡ የተከራየናትን ኦፊስ አጸዳርተን ጠበቅናቸው። 5 ሰዓት አካባቢ ሚኪ ሄለንን የሆነ ቦታ ደህና ምግብ ጋብዟት ይመስለኛል መጡ። ሄለን የኛ ትምህርት ቤት ልጅ ስለሆነች ሁላችንም በደንብ እናውቃታለን። አጠር ያለች ጠይም ልጅ ናት። እንደመጡ ሰላም ብለናቸው ቤቱን ለቀን ወጣን። ስንወጣ እየሳኩ ሚኪ በጆሮ በል እንግዲህ ያላየኸውን አዲስ ሀገሬው አልኩት። እየሳቀ ገፍትሮ አስወጥቶኝ በሩን ዘጋው። እኛ እንዳማረብን ወደ ፑል ቤት ሄድን። ስንጫወት ቆየን። በግምት ከነ ሚኪ ጋር ከተለያየን ከ4 ሰዓታት በኋላ ይመስለኛል ሚኪ ደወለልኝ። እየሳኩኝ ወይዬ ክቡርነት አልኩት። የት ናችሁ? ተከሰቱ አለኝ። ከአብነትና ከሪሜ ጋር ሆነን ወደ ኦፊስ ሄድን። ስንገባ ሄለን የሚኪያስን ሹራብ ለብሳ ተቀምጣለች። እሱ ቦቦዲ ነው። ቤቱ የሆነ የሞት ሽረት ትግል እንደነበረበት ያስታውቃል። ከሪሜ ከቤት ያመጣት አንሶላ በደንብ ተንገላታለች። ትንሽ ተቀምጠን ካወራን በኋላ የኔዋ ጉድ ፌበን ከትምህርት የምትለቀቅበት ሰዓት ስለደረሰ ለመሄድ ተነሳው። ሚኪም ሄለንን ሊሸኛት ልብሷን ቀያይራ አብረን ወጣን። ሄለንን ሸኝቶ ቦል ቤት እንደሚጠብቀኝ ነግሮኝ ተለያየን። የሚገርመው ግን ሄለን ድንግል አልነበረችም። ከሚኪ በፊት ከሌላ ወንድ ጋር ፍቅቅሮች ውስጥ ገብታ ነበር። ፌበን እንዳገኘኋት በጣም ከማፈሯ የተነሳ ቀና ብላ እንኳ አላየችኝም። ሲመስለኝ ጓደኛዋ እንዳናገረችኝ ነግራታለች። እየተሽኮረመመች እኔ አላልኳትም፣ እኔ አልነበርኩም የላኳት እራሷ ነች አለችኝ። ፈገግ ብዬ እቅድሽን ንገሪኝ አልኳት። በጓደኛዋ ልደት አሳበን ሶደሬ ለመዝናናት እንድንሄድ ቤተሰቧን አስፈቅዳ ቅዳሜ ሄደን እሁድ ማታ እንድንመለስ ነው ያቀደችው። ለገንዘቡ አታስብ፣ ጓደኞችም አብረውን ስለሚመጡ ችግር የለውም ስላለችኝ እቅዷ ሙሉ ለሙሉ ተቀበልኩ። እኔ ከሴት ጋር ለመተኛት ብዙ ብር አወጣ ብለው እነ ሚኪ እንዳይፎግሩ ብዬ ነው እንጂ ከአረብ ሀገር ምስኪን ታላቢዎቻችን የተላከ ገንዘብ ነበረኝ። ክፍል 4 ከማክሰኞ እስከ አርብ 12ኛ ክፍሎች የዩኒቨርሲቲ መግቢያ ፈተና ስለሚፈተኑ ትምህርት አልነበረንም። ለሙድ ብለን እሮብ ተገናኝተን ቃምን። ለነገሩ ትንሽ ቅጠል ስለነበረ የጎረስኩት አልመረቀንኩም። ከሪሜ ግን አይኑ ቦግ ብሏል። ጥርሴን እየፋኩኝ ቅዳሜና እሁድን ሶደሬ ስለማሳለፍ ሚኪ ቅዳሜ በጧትኛ ቤት ሄዶ ለማዬ እንጀራውን ወደ ምግብ ቤት እንዲያደርስላት አደራልኩት። አርብን እዚሁ የተከራየነው ቤት አድሬ በሌሊት ለመሄድ ነው ያሰብኩት። ከጎፈረ ፀጉሩን እየፈተለ ስታይል ሀቢቢ ደግሞ ለዚህ አንሳለሁ እንዴ አለኝ።
እንዳያረፍድባት ደጋግሜ አደራ አልኩት። አብነት የመጨረሻዋን ቅጠል እየጎረሰ ስማ ሀቢቢ፣ ያቺ የጎረቤታችሁ ልጅ 12ኛ ክፍል ናት ምናምን ያልከው ፈተና እንዴት ነው አለችህ? ሰርተውታል አለኝ። እውነት ለመናገር አምርያ ተፈታኝ መሆኗን በራሱ ረስቸው ነበር። ማታ ከማየ ጋር ወደ ቤት ስንገባ አምርያ በራቸው ላይ እንጨት አጋድማ ለመፍለጥ ስትሞክር ደረስን። ሲጀመር መፍለጥ አይደለም መጥረቢያ መያዝ ራሱ አትችልም። እናቴ ሂድ አግዛት ማለቱ አይቀርም ብዬ ቀድሜ እንኪ ሰፌዱን ላግዛት አልኳት። እማዬ ፈገግ ብላ ተወው ደክሞሃል አለችኝ። በጣም ደስ አለኝ። ግልግል አልኩ በልቤ። ወዲያው እናቴ ሳቀችና አመዳም ሂድና ፍለጥላት፣ ሴት ልጅ የጉልበት ስራ ስትሰራ ይሰማህ አለችኝ። እየተበሳጨሁ ወደና አምሪያ ቤት በር ሄድኩና መጥረቢያውን እየተቀበልኳት አምሪ ግቢያችሁ ውስጥ አትፈልጭም ነበር? ውስጥ አይሻልም አልኳት። እውነት ለመናገር ምርር ብሎኛል። አምርያ ጥርሷን ያጠረው ሽቦ እስኪታይ ድረስ ፈገግ እያለች ቴራዞ ነው ሙሉ ግቢው እንጨት ቢፈለጥበት ይሰበራል አለችኝ። ቴራዞ አየር ላይ አልቆመ የሚሰበረው የሆነች ብሽቅ። በመጥረቢያው የሰነጠኩትን እንጨት በእጆች ለመለያየት እየሞከርኩ ፈተና እንዴት ይዞሻል አልኳት። ምንም አይልም፣ ያው ውጤት ሲመጣ ነው እንዴት እንደነበር የሚታወቀው አለችኝ። እየፈለኩኝ አምርያ ቆማ እያወራችኝ። አባቷ ከቤት ወጡ። እንጨቱን እያዩ ይሄ ደግሞ ለምንድን ነው አሉ። አምርያ እየተሽቆጠቆጠች ለማንደጃ ፈልገነው ነው አለችኝ። አባቷ ለቤቱ እንጨት ሲያስፈልግ አለማወቃቸው ገረመኝ። ለነገሩ እሳቸው ኩሽና አይገቡ። አባቷ መኪናቸው ውስጥ ገብተው እንደሄዱ ቆይ አባትሽ ወዴት ነው ሁሌ በዚህ ሰዓት የሚሄዱት አልኳት። ውድና የተከበራችሁ የቻናሌ ቤተሰቦች ከክፍል 3 የቀጠለ እንዲሁም ክፍል 4 ግማሹን አንብቤላችኋለሁ። ቀጣይ ላይ ክፍል 4ን የምጨርስላችሁ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።